ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች ዛሬ ከጠዋት ጀምሮ ሲወጡ ነበር። እነሱን ጉዳዮች የምናነሳ ነው የሚሆነው። ትናንትና በአፍሪካ ዞን እንዲሁ በአውሮፓም የዓለም ዋንጫ ማጣሪያ ጨዋታዎች ተደርገዋል። ዛሬም ተጠባቂ ጨዋታዎች ይደረጋሉ። እነሱን የጨዋታ መርሃ ግብሮችና የጨዋታ ውጤቶችንም የተመለከቱ መረጃዎችን እያነሳሳን ቆይታን የምናደርግ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ እንደተለመደው አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ይሆናል። አብራችሁኝ ቆዩ። በአውሮፓና በአፍሪካ ትላንትና የዓለም ዋንጫ ማጣሪያ ጨዋታዎች ቀጥለው ተደርገዋል። ከነዚህ መካከል በአፍሪካ የተደረጉትን ጨዋታዎች በማስቀደም ነው የምንጀምረው። ጋቦን ትላንትና ድል ቀንቷታል። በዓለም ዋንጫ ማጣሪያ ጨዋታ ትላንትና የተለያዩ ጨዋታዎች ተደርገዋል። ከነዚህ መካከል የጋቦን ብሔራዊ ቡድን ከጋምቢያ ብሔራዊ ቡድን ጋር ያደረገውና እንዲሁ ኮት ዲቮርም በዛው ምድብ ያደረገችው ጨዋታ ትላንትና ሲጠበቁ የነበሩ ጨዋታዎች ናቸው። ጋቦንና ኮት ዲቮር ተጋጣሚዎቻቸውን መርታት የቻሉበት መርሃ ግብር ሆኖ ተጠናቋል። ትላንትና ኮት ዲቮር ሲሸልስን 7-0 በሆነ ውጤት በማሸነፍ ነው ምድቡን መምራቷን አጠናክራ የቀጠለችው። ጋቦን በበኩሏ ከጋምቢያ ጋር ያደረገችውን ጨዋታ ከመመራት ተነስታ 4-3 በሆነ ውጤት ጨዋታውን ማሸነፍ የቻለችበትን አጋጣሚ ነው የተመለከትነው። ፔር ኤሜሪክ ኦቦሚያንግ ለጋቦን አራቱንም የማሸነፊያ ግቦች ያስቆጥሮ ቡድኑን ለድል ያበቃበት ጨዋታ ሆኗል። ፒየር ኤሜሪክ ኦቦሚያንግ በጨዋታው ቀይ ካርድ መመልከቱን ተከትሎ ቀጣዩ የቡሩንዲው ጨዋታ የሚያልፈው ነው የሚሆነው። በትላንትናው ጨዋታ ላይ የተለያዩ ነገሮችን ወይም የተለያዩ ድራማዎችን አስመልክቶናል። ኦቦሚያንግ ብቻውን ማለት ነው። ትላንትና ቀዳሚ የነበረችው ጋቦን ነበረች። ፒየር ኤሜሪክ ኦቦሚያንግ ነው 20ኛው ደቂቃ ላይ ጎል ማስቆጠር የቻለው። ከዛም 23ኛው ደቂቃ ላይ ያኩቡ ሚንቴ ለጋምቢያ ጎል አስቆጥሮ ጨዋታውን አቻ መሆን ቻሉ። ከዛም ፒየር ኤሜሪክ ኦቦሚያንግ በድጋሚ 42ኛው ደቂቃ ላይ ጎል አስቆጥሮ እንዲሁ ጋቦንን መሪ ማድረግ ቻለ። የመጀመሪያው 45 ሊጠናቀቅ ሲል የጋምቢያው ተጫዋች ጎል አስቆጥሮ ሲዲቤ እንግዲህ አቻ አደረጋቸው። ከዛም 47ኛው ደቂቃ ላይ ሲዲቤ በድጋሚ ጎል አስቆጥሮ ጨዋታውን በጋምቢያ 3-2 መሪነት እየሄደ በነበረበት ሰዓት ኦቦሚያንግ 62ኛው ደቂቃ ላይ ሌላ ጎል አስቆጥሮ ቡድኑን እንዲሁ ወደ አቻነት የመለሰበትንም አጋጣሚ ትላንትና ተመልክተናል። ከዛም ደግሞ 78ኛው ደቂቃ ላይ ሌላ ጎል ጨምሮ ቡድኑ 4-3 በሆነ ውጤት እንዲያሸንፍ አድርጓል። ፒየር ኤሜሪክ ኦቦሚያንግ 79ኛው ደቂቃ ላይ መጀመሪያ ቢጫ ካርዱን ከተመለከተ በኋላ በድጋሚ 85ኛው ደቂቃ ላይ ደግሞ ሁለተኛ ቢጫ ካርድ ተመልክቶ ትላንትና 4 ጎሎችን አስቆጥሮ ጨዋታው ላይ ደግሞ ቀይ ካርድ ተመልክቶ ነው ጨዋታው የተጠናቀቀው። በዚህም ጋቦን ጋምቢያን 4-3 በሆነ ውጤት ያሸነፈችበት የትላንትናው መርሃ ግብር እጅግ በጣም ትልቅ ፉክክር የነበረው ጨዋታ ሆኖ ተመልክተነዋል። ይህንንም ተከትሎ ዓለም ዋንጫውን በቀጥታ የሚቀላቀለው ቡድን በምድቡ የመጨረሻ ጨዋታ ላይ ይታወቃል ተብሏል። ኮት ዲቮር 23 ነጥብ ነው ያላት። ጋቦን በአንጻሩ 22 ነጥብ የያዘ ቡድን ሆነዋልና ትልቅ ፉክክር እየተደረገ ነው በምድብ 6 በሚደረጉት ውድድሮች ላይ። ሲሸልስ ትናንትና 7-0 በሆነ ውጤት ነው የተሸነፈችው። ደካማ የሚባል ውጤትን ያስመዘገበችው የሲሸልስ ብሔራዊ ቡድን በዓለም ዋንጫ ማጣሪያ እስካሁን ደካማ ውጤት ያስመዘገበው ብሔራዊ ቡድን ነው። ብሔራዊ ቡድኑ ትናንትና ኮት ዲቮር ጋር ያደረገውን ጨዋታ 7-0 በሆነ ውጤት ተሸንፏል። የሲሸልስ ብሔራዊ ቡድን ከኮት ዲቮር ባደረገው የደርሶ መልስ 2 ጨዋታዎች ብቻ 16 ጎሎች ተቆጥሮበታል። በኮት ዲቮር ብሔራዊ ቡድኑ በመጀመሪያው ጨዋታ በኮት ዲቮር 9-0 ተሸንፎ እንደነበር የምናስታውሰው ነው። ብሔራዊ ቡድኑ በመጀመሪያው የኮት ዲቮር ጨዋታ ከባድ ሽንፈት ነበር የገጠመው። ሲሸልስ እስካሁን ያደረጋቸውን 9 የማጣሪያ ጨዋታዎች በመሸነፍ ደካማ ውጤትን ያስመዘገበችው። በ9ኙ የማጣሪያ ጨዋታዎች ደግሞ ብሔራዊ ቡድኑ በአጠቃላይ 46 ጎሎችም የተቆጠረበት ብቸኛው ብሔራዊ ቡድን ነው። በዚህ የማጣሪያ ውድድር ላይ በጣም ደካማው ብሔራዊ ቡድንም የሲሸልስ ብሔራዊ ቡድን መሆኑን ነው የተመለከት ነው። ሌላኛው ትላንትና ሳውት ሱዳን ሴኔጋልን የገጠመችበት ጨዋታ ትላንትና የተደረገ መርሃ ግብር ነው።
እንግዲህ ሴኔጋሎች ይህንን ጨዋታ 5-0 በሆነ ሰፊ ውጤት ነው ማሸነፍ የቻሉት። ኢስማኤል አሳር ጎል አስቆጥሯል። ሳዲዮ ማኔም ትላንትና ጎል ካስቆጠሩ ተጫዋቾች መካከል እንዲሁ ስሙ አለ። ኢንዳይም ጎል ማስቆጠር የቻለበትን አጋጣሚ ነው ትላንትና የተመለከትነው። እንዲሁ ኒኮላ ጃክሰንም በፍጹም ቅጣት ምት ትላንትና ጎል ያስቆጠረበት ጨዋታ ሆኖ የትላንትናው ጨዋታ መጠናቀቁን ነው የተመለከትነው። ትላንትና ሼሪፍ ኒዳዬ ግን 2 ግቦችን ነው በትላንትናው ጨዋታ ላይ ማስቆጠር የቻለው። የሴኔጋል ብሔራዊ ቡድንም የትላንትናውን ጨዋታ 5-0 በሆነ ሰፊ ውጤት ማሸነፍ የቻለበት ሌላኛው መርሃ ግብር ሆኗል። ሌላኛው በአፍሪካ ዞን የማጣሪያ ጨዋታ የተደረገው ጨዋታ ደግሞ ሱዳንና ሞሪሸስ ያደረጉት ጨዋታ ነው። ይህ ጨዋታ ምንም አይነት ጎል ሳይቆጠርበት 0-0 ተጠናቋል። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ከቶጎ ጋር ጨዋታውን አድርጋ 1-0 በሆነ ውጤት ትላንትና ማሸነፍ ችላለች። ናይጄሪያ ትላንትና ሌሴቶን 2-1 ስታሸነፍ ቤኒን ሩዋንዳን 1-0 እንዲሁ ቱኒዚያ ደግሞ ቀደም ብላም ወደ ዓለም ዋንጫው ማለፏን ያረጋገጠች ብሔራዊ ቡድን ነች። ሳኦ ቶሜና ፕሪንሲፔን 6-0 ነው ያሸነፈችው። ዚምባብዌና ሳውዝ አፍሪካ ያደረጉት ጨዋታ ደግሞ 0-0 በሆናቸው ውጤት ነው የተጠናቀቀው። ምንም አይነት ጎል ሳይቆጠርበት ነው የትላንትናው ጨዋታ የተጠናቀቀው። በተለይ ይሄ ምድብ በጣም በጉጉት የሚጠበቅ ምድብ ሆኗል። ምክንያቱም እንግዲህ ይሄ ምድብ ላይ ሳውዝ አፍሪካ፣ ቤኒን እና ናይጄሪያ በጣም ትልቅ የሚባል ፉክክርን እያደረጉ እንዳለ እየተመለከተን እንገኛለን። ትላንትና ቤኒን ወደ መሪነቱ የተመለሰችበት እንደሆነ ተመልክተናል። ባለፉት 9 ጨዋታዎች በአጠቃላይ 17 ነጥቦችን መሰብሰብ ችላለች። ሳውዝ አፍሪካ ነጥብ ተቀንሶባት እንደነበር እናስታውሳለን። በ9 ጨዋታዎች መሰብሰብ የቻለችው 15 ነጥቦችን ነው። ናይጄሪያ በአንጻሩ ደግሞ እንዲሁም 14 ነጥቦችን ሰብስባ 3ኛ ደረጃ ላይ ተቀምጣለች። በግሩፕ ሲና በጣም ትልቅ ፉክክር እየተደረገበት ይገኛል። አንደኛው ብቻ ነው በቀጥታ ወደ ቀጣዩ ዙር የሚያልፈው። 2ኛ ደረጃ ላይ ደግሞ ጥሩ 4ቱ እንግዲህ ተመርጠው ከሌሎች አህጉራት ጋር ደግሞ ጨዋታዎችን አድርገው ነው ወደ ዓለም ዋንጫ የሚያልፉትና ናይጄሪያ በጣም አጣብቂኝ ውስጥ የገባችበት ውድድር እንደሆነ ነው እየተመለከትን የምንገኘው። በአውሮፓም ትላንትና የተደረጉ የዓለም ዋንጫ የማጣሪያ ጨዋታዎች ነበሩ። በርከት ብለው ነው ትላንትና ጨዋታዎች የተደረጉት። ቤልጅየም በሜዳዋ ኖርዝ ሜሴዶኒያን ትላንትና አስተናግዳ ማሸነፍ ያልቻለችበት መርሃ ግብር ሆኗል። ጨዋታው 0-0 በሆናቸው ውጤት ነው የጠናቀቀው። ትላንትና የፈረንሳይ ብሔራዊ ቡድን ከአዘርባይጃን ብሔራዊ ቡድን ጋር ጨዋታውን አድርገው ነበር። ይህንን ጨዋታም 3-0 በሆነ ውጤት ነው ማሸነፍ የቻሉት። በትላንትናው ጨዋታ ላይ ኬሊያን ምባፔ ጎል አስቆጥሯል። አሲስትም ማድረግ የቻለበትን አጋጣሚ ተመልክተናል። በዚህ ውድድር ዓመት እጅግ ድንቅ የሚባል እንቅስቃሴን እያሳየ እንደሚገኝ ይታወቃል። በትላንትናው ጨዋታም ተመሳሳይ በጣም ጥሩ የሚባል ፐርፎርማንስን አሳይቷል። ነገር ግን ለሪያል ማድሪድ ደጋፊዎች በጣም አስከፊው ነገር ትላንትና ኬሊያን ምባፔም ተቀይሮ የወጣበት በጉዳት ምክንያት ተቀይሮ የወጣበትን አጋጣሚ ተመልክተናል። የመጀመሪያ 45 የጨዋታ ክፍለ ጊዜ ላይ ኬሊያን ምባፔ ጎል ማስቆጠር ችሏል። እንዲሁም ቡድኑን 1-0 እየመሩ ረፍት እንዲወጡ አድርጓል። ከዛም ሁለተኛው 45 የጨዋታ ክፍለ ጊዜ ላይ እንዲሁ ኬሊያን ምባፔ አሲስት ያደረገለትን ኳስ አድሪያን ራቢዮ ጎል አስቆጥሮ መሪነታቸውን ወደ 2 ከፍ አድርጎታል። እንዲሁም ደግሞ ሌላኛውን ጎል ደግሞ ቱዋቪን ነው ማስቆጠር የቻለው 84ኛው ደቂቃ ላይ ትላንትና ጎል አስቆጥሮ ጨዋታውን በአጠቃላይ የፈረንሳይ ብሔራዊ ቡድን 3-0 በሆነ ውጤት እንዲያሸንፍ አድርጓል። ትላንትና ቱዋቪን ተቀይሮ ነው የገባው በኬሊያን ምባፔ 83ኛው ደቂቃ ላይ ኬሊያን ምባፔ ጉዳት ገጥሞት ነው የትላንትናውን ጨዋታ አቋርጦ እንደወጣ የተገለጸው። በቀጣይ ፈረንሳይ በምታደርገው የዓለም ዋንጫ የማጣሪያ ጨዋታ ላይ ደግሞ ይኖራል ተብሎ አይጠበቅም። ወደ ማድሪድ ከተማም እንደተመለሰ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ሌላኛው ጀርመንና ሉክዘምበርግ ያደረጉት መርሃ ግብርም ትናንትና በዓለም ዋንጫ የማጣሪያ ጨዋታ ቀጥሎ የተደረገ መርሃ ግብር ነው። ሮም ትናንትና ጎል ማስቆጠር ችሏል። እንዲሁ ጆሹዋ ኪሚች በፍጹም ቅጣት ምት፣ ሰርጂን አብሪም ጎል አስቆጥሯል። ጆሹዋ ኪሚች ትናንትና 2 ግቦችን ነው በአጠቃላይ ማስቆጠር የቻለው። አንድ በፍጹም ቅጣት ምት፣ አንድ በጨዋታ 2 ኳሶችን ማስቆጠር የቻለበትን አጋጣሚ ተመልክተናል። በዚህም የጀርመን ብሔራዊ ቡድን ሉክዘምበርግን በትላንትናው ጨዋታ 4-0 በሆነ ውጤት ማሸነፍ የቻለበት መርሃ ግብር ሆኖ ነው የተጠናቀቀው። ሌላኛው የተደረገው መርሃ ግብር ደግሞ አይስላንድና ዩክሬን ያደረጉት ጨዋታ ነው። 8 ግቦች በዚህ ጨዋታ ላይ ተመልክተናል። ዩክሬን ጨዋታውን 5-3 በሆነ ውጤት ማሸነፍ ችላለች። ኮሶቮና ስሎቬኒያ 0-0 ጨዋታቸውን ሲያጠናቅቁ ኖርዘርን አይርላንድ ከስሎቫኪያ ጋር ያደረጉት ጨዋታ በኖርዘርን አይርላንድ 2-0 አሸናፊነት ተጠናቋል። ሌላኛው የነ ቪክተር ዮኬረሽ የነ አሌክዛንደር ኢሳክ ሀገር የሆነችው ስዊድን ትላንትና ከስዊዘርላንድ ጋር ጨዋታውን አድርጋ ነበር። ነገር ግን ትላንትና ድል አልቀናቸው። ስዊዘርላንድ ናት ይህንን ጨዋታ 2-0 በሆነ ውጤት ማሸነፍ የቻለችው።
የነ ቪክተር ዮኬሬሽ ሀገርም ትናንትና ድል ሳይቀናት ቀርቷል። ሽንፈትም አጋጥሟት ነው የወጣቸው። ዛሬም በዓለም ዋንጫ የማጣሪያ ጨዋታ በተለይ በአውሮፓ በጣም የሚጠበቁ ጨዋታዎች ያሉ እነ ስፔን፣ እነ ፖርቱጋል፣ እነ ጣሊያን ዛሬ ነው ጨዋታቸውን የሚያደርጉት። ተጠባቂ ጨዋታዎችም ይደረጋሉ። ቀን 10 ሰዓት ሲል ላቲቪያ እና አንዶራ ጨዋታቸውን በማድረግ ይጀምራሉ። ምሽት 1 ሰዓት ሲል የነ ዶሚኒክ ሶቦዝላይ ሀገር ሃንጋሪ በቡዳፔስት ከአርሜኒያ ጋር የምታደርገው ጨዋታ ይጠበቃል። ኖርዌይ የነ ኤርሊንግ ብራውት ሃላንድ ከኢዝራኤል ጋር የሚያደርጉት ጨዋታ በተመሳሳይ ምሽት 1 ሰዓት ላይ የሚደረግ መርሃ ግብር ነው። ምሽት 3 ሰዓት ከ45 ሲል ቡልጋሪያና ተርኪ ጨዋታቸውን ያደርጋሉ። እንዲሁ ኢስቶኒያና ጣሊያንም የሚያደርጉት መርሃ ግብር አለ። ከዛ በተጨማሪ ፖርቱጋልና ደግሞ አየርላንድ የሚያደርጉት መርሃ ግብር ዛሬ ከሚጠበቁ ጨዋታዎች መካከል ነው። እንግዲህ ከዋክብቶቹ የፖርቱጋል ብሔራዊ ቡድን ተጫዋቾች በዛሬው ጨዋታ ላይ ምን ያሳያሉ የሚጠበቅ ጉዳይ ነው። ከአየርላንድ ጋር ነው ዛሬ ጨዋታቸውን የሚያደርጉት። ሰርቢያና አልቤኒያ ጨዋታቸውን ሲያደርጉ እንዲሁ ስፔንና ጆርጂያም ጨዋታቸውን ያደርጋሉ። እነዚህ ጨዋታዎች የኢስቶኒያና የጣሊያን፣ የቡልጋሪያና የቱርክ፣ የፖርቱጋልና የአየርላንድ፣ ሰርቢያ ከአርሜኒያና እንዲሁ ስፔን ከጆርጂያ የሚያደርጉት ጨዋታ እነዚህ ጨዋታዎች ምሽት 3 ሰዓት ከ45 ላይ የሚደረጉ መርሃ ግብሮች እንደሆኑ ነው የወጣላቸው መርሃ ግብር የሚያሳየው። አርሰናልን የተመለከቱ መረጃዎችን እናንሳ። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራና የክለብ ጉዳዮችን ስንመለከት ጣሊያን የሌለችበት ሌላ የዓለም ዋንጫን ማሰብ አልችልም ሲል ይናገራል ሪካርዶ ካላፊዮሪ። የአርሰናሉ ተጫዋች የሆነው ሪካርዶ ካላፊዮሪ የጣሊያን ብሔራዊ ቡድን በዓለም ዋንጫ ላይ ማለፍ እንደሚገባው ነው የተናገረው። ጣሊያን የሌለችበት ሌላ የዓለም ዋንጫ ውድድርን ማሰብ አልችልም ሲል ሪካርዶ ካላፊዮሪ አስቴቱን ሰጥቷል። ጣሊያን ለተከታታይ ሁለተኛ ጊዜ ከዓለም ዋንጫ ውጪ እንዳትሆንም ያለንን ሁሉ እንሰጣለን ሲል ነው ሪካርዶ ካላፊዮሪ የተናገረው። በተለይ ባለፈው የካታር የ2022 የዓለም ዋንጫ ላይ አዙሪዎቹ አልነበሩም። የጣሊያን ብሔራዊ ቡድን በዚህ ውድድር ላይ ተሳታፊ እንዳልነበሩ የምናስታውሰው ነውና ሪካርዶ ካላፊዮሪ እንደተናገረው ከሆነ በዚህኛውም የዓለም ዋንጫ ላይ ጣሊያንን ከዓለም ዋንጫ ውጪ መሆን የለባትም፣ ያለ ጣሊያን ዓለም ዋንጫውም አይደምቅም ሲልም ጭምር ነው ሀሳቡን የሰጠው። የ2006 የዓለም ዋንጫ አሸናፊ እንደነበረች እናስታውሳለን። በቅርብ ጊዜ እንግዲህ ጣሊያን ጥሩ የሚባል እግር ኳስን ከሚጫወቱ ቡድኖች መካከል አንደኛው ነው። አሁን ላይ ደግሞ በነ ሪካርዶ ካላፊዮሪ ወደ ቀጣዩ ዙር ለማለፍም በትልቁ እንቅስቃሴዎችን እያደረገች ነው። ጣሊያን በማጣሪያው በ9 ነጥቦች የምድቡ ሁለተኛ ደረጃ ላይ እንደተቀመጠች የሚታወቅ ነው። ዛሬም ደግሞ ጨዋታዋን እንደምታደርግ ይታወቃል። የፓልሜራሱ ፕሬዝዳንት ሊላ ፔሬራ ይባላል። ጋብሪኤል ሄሱስን ወደ ብራዚል ስለመመለስ ተጠይቆ ምላሹን ሰጥቷል። አንድ ቀን ወደ ቤቱ ይመለሳል ሲል ነው የተናገረው። አርሰናሎች አሁን ላይ ጋብሪኤል ሄሱስን ለመልቀቅ እንግዲህ ፍላጎት እንዳላቸው ይታወቃል። ምክንያቱም ተጫዋቹ ተደጋጋሚ ጉዳቶች እየደረሱበት ነው። ከዛ በተጨማሪ ደግሞ አሁን ላይ ለአርሰናል የመሰለፍ እድሎችን የሚያገኛል ተብሎ የሚጠበቅበት አይነት ሰዓት አይደለም። ምክንያቱም አርሰናሎች በክረምቱ የተጫዋቾች የዝውውር መስኮት በጣም ችግር አለበት ተብሎ ሲነሳ የነበረውን የአጥቂ መስመራቸውን በደንብ አጠናክረው እንደመጡ የሚታወቅ ጉዳይ ነውና አሁን ላይ ያንን ቦታ ቀርፈውታል። ስለዚህ ጋብሪኤል ሄሱስን ከዚህ በኋላ በቋሚነት የማሰለፍ እንዲሁም ደቂቃዎችንም ለማግኘት በጣም ሊቸገር የሚችልበት አማራጮች እንዳሉ ጭምር ነው የሚነገረው። በተለይ ካይ ሃቨርትስ ከጉዳት የሚነሳ ከሆነ ደግሞ የጋብሪኤል ሄሱስ የመሰለፍ እድል ሙሉ ለሙሉ ያከትምለታል ተብሎ ነው የሚታሰበው። ስለዚህ ወደ ሌሎች ክለቦች ማምራቱ አይቀሬ ነው የሚመስለው። ምክንያቱም ከፊታችን የክረምት ሲመጣ ደግሞ የዓለም ዋንጫ ይደረጋል። የ2026ቱ የዓለም ዋንጫ ውድድር ላይና በብራዚል ብሔራዊ ቡድን ውስጥ ለመካተት የሚፈልግ ከሆነ የግዴታ በቋሚነት መሰለፍ ይኖርበታልና ለዚህ ደግሞ በቋሚነት መጫወት የሚችልባቸውን ክለቦች መቀላቀል ይኖርበታል። በእንግሊዝ የተወሰኑ ክለቦች ይህንን ተጫዋች ለማስፈረም ፍላጎቶች ቢኖርም ከወደ ብራዚል ግን የቀድሞ ክለቦቹን ጨምሮ እሱን ለማስፈረም ጥረቶችን እያደረጉ ይገኛሉ። የፓልሜራሱ ፕሬዝዳንትም ይህንን የተናገሩት አንድ ቀን ወደ ቤቱ እንመልሰዋለን ሲል የተናገረው አርሰናል 30 ሚሊዮን ፓውንድ የሚቀርብለት ከሆነ ለዚህ ተጫዋች ለመሸጥም ፍላጎት ይኖረዋል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። ሌላኛው ከአርሰናል ጋር የሚነሳው ጉዳይ ከሚኬል አርቴታ ጋር ያለህ ግንኙነት እንዴት ነው ተብሎ ጥያቄ ቀርቦለት ነበር። ሊያንድሮ ትሮሳርድ ነው ይሄ ጥያቄ ቀረበለት። ከሚኬል አርቴታ ጋር ጥሩ የሚባል ግንኙነት አለኝ ሲል ነው ቤልጅማዊው ሊያንድሮ ትሮሳርድ የሚናገረው። ከሱ ጋር ብዙ ግልጽ ውይይቶችን አድርግ ያለው እናም በታክቲካል ጉዳዮች ላይ በዓለም ላይ ካሉ ምርጥ አሰልጣኞች ተርታ አንዱ ነው እንድንልም ያደርገኛል ብለዋል። በጥልቀትና በዝርዝር ለጉዳዮች የሚሰጠው ትኩረትም ከዚህ በፊት አይቼው የማላውቀው ነገር ነው ሲል ጭምር ነው ሊያንድሮ ትሮሳርድ ሀሳቡን እየተናገረ የሚገኘው።
የ27 ዓመቱ ስዊድናዊ አጥቂ ቪክተር ዮኬሬሽ ባለፉት 2 የውድድር ዓመታት 102 ጨዋታዎችን አድርጎ 97 ጎሎችን በተለይ በስፖርቲንግ ሊዝበን በነበረበት 2 ዓመታት በጣም ድንቅ የሚባል እንቅስቃሴን አሳይቶ እንደነበር እናስታውሳለን። በአማካይ በአቬሬጅ በየጨዋታው አንዳንድ ጎል ለመሆን ጥቂት ጎሎች 5 ያክል ጎሎች ብቻ ነበር የሚቀሩትና በጣም ድንቅ የሚባል ጊዜን አሳልፎ እንደነበር እናስታውሳለን። አውሮፓ ላይም በጣም ተፈላጊ ከሆኑ አጥቂዎች መካከል አንደኛው ሆኖ እንደነበር ይታወሳል። ተጫዋቹን ለማስፈረም በጣም በርከት ያሉ ክለቦች እነ ማንቸስተር ዩናይትድ፣ ሌሎችም የሚባሉ እነ ጀርመን ውስጥ የሚገኙ ክለቦች፣ እንግሊዝ ውስጥም በርከት ያሉ ክለቦች ይህንን ተጫዋች ለማስፈረም ጥያቄ ያቀርበውለት እንደነበር ይታወሳል። ነገር ግን አርሰናል እና ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም በጣም ትልቅ ፉክክር ውስጥ ገብተው እንደነበር የሚያሳዩ መረጃዎች ናቸው በትልቁ ሲወጡ የነበሩት። ዩናይትዶች ቪክተር ዮኬሬሽን ከቀድሞ አሰልጣኙ ሩበን አሞሪም ጋር ለማገናኘትም ትልቅ ጥረቶችን ቢያደርጉም ነገር ግን አልተሳካላቸውም። ተጫዋቹም ከዩናይትድ ይልቅ አርሰናልን መቀላቀል ምርጫውን እንዳደረገ ተናግሮ እንደነበር የምናስታውሰው ነው። የቪክተር ዮኬሬሽ ደግሞ ወኪል የሆነው ጆናታን ቼትካያ እንግዲህ ሀሳቡን ይሰጣል። ስለ ዝውውሩ በተለይ የተለያዩ ሀሳቦችን እንዲሰጥ ጥያቄዎች ቀርበውለት ነበርና በዛ ጉዳይ ላይ ማብራሪያዎችን ሰጥቷል። ከሳዑዲ ክለብ ከፍተኛ ረብጣ ብሮችን ቀርበውለት ነበር። በአመት 400 ሚሊዮን ዩሮ እንግዲህ በላይም ደግሞ ሊከፍሉትም እንደሚችሉ ተናግረው ነበር ሲልም ጭምር ነው የተናገረው። ነገር ግን ገንዘብ ይመጣል ይሄዳል፣ ከምንም በላይ የተጫዋቹ ፍላጎት ቅድሚያ መሰጠት እንዳለበት ተገንዝበን እናም ወደ አርሰናል የሚያደርገውን ጉዞ ለማሳካትም እንጥር ጀመርን። ነገር ግን ስፖርቲንጎች በራሳቸው ዝውውር ላይ ሌላ ችግር ፈጠሩ። ሌላ በኩል ደግሞ ዩናይትዶችም በጀርባ ተጫዋቹን የግላቸው ለማድረግም ትልልቅ ስራዎችን መስራት ጀመሩ። ታዲያ ስፖርቲንጎች ከዩናይትድ ጋር ተስማምተው ነበር፣ ምክንያቱም ከፍተኛ ገንዘብ ነበር ማንቸስተር ዩናይትዶች ያቀረቡት። ነገር ግን የቪክተር ዮኬሬሽ ግን ይሁንታ ለአርሰናል ብቻ እንደተሰጠ ስላወቅኩኝ ሁልጊዜም በደወሉ ቁጥር ተጫዋቹ አልፈለገም ነበር መልሱ። ምክንያቱም ተጫዋቹ መቀላቀል የፈለገው ክለብ አርሰናልን እንደሆነ በደንብ ጠንቅቆ እንደሚያውቅና ይህንንም በደንብ ደግሞ እንደነገረኝ ለስፖርቲንግ ሊዝበኖችም በትልቁ ነግሬያቸዋለሁ። ወደ አርሰናል ሊያመራ የቻለውም ላለፉት 2 እና 3 ዓመታት ምንም አይነት አጥቂ አልነበራቸውም። በተጨማሪም ማርቴታ ቪክተር ዮኬሬሽን ስላሳመነውና በአርሰናል ቤትም የቋሚነት እድሉ በጣም በትልቁ ሰፊ እንደሆነ ስለተገነዘበ ነው። ፕሮጀክታቸውንም ጭምር ስለወደደ ነው ወደ አርሰናል ለመቀላቀልም የቻለው። ስለዚህ በዝውውር መስኮቱ ላይ አርሰናልን ብቻ ነበር ተጫዋቹ መቀላቀል የሚፈልገው ሲል እንግዲህ የአርሰናሉ የአጥቂ መስመር ተጫዋች የቪክተር ዮኬሬሽ ወኪል የሆነው ሐሰን ቼትካያ ሀሳቡን የሰጠው። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን ወደ እናንተ እናደርስ። ሳዑዲ ያላመራሁት በዓለም ዋንጫው ምክንያት አይደለም ሲል ብሩኖ ሚጌል ፈርናንዴስ ይናገራል። በተለይ በርካቶች ከዓለም ዋንጫው በኋላ ወደ ሳዑዲ አረቢያ ሊያመራ ይችላል፣ የዓለም ዋንጫው አመት ስለሆነ ነው ወደ ሳዑዲ አረቢያ ያላመራው የሚሉ አይነት ሀሳቦች ሲነሱ እንደነበር ይታወሳል። ነገር ግን ብሩኖ ያ አይደለም ሲል ምክንያቱ ይናገራል። ፖርቱጋላዊው ተጫዋች ብሩኖ ሚጌል ፈርናንዴስ ከሳዑዲ አረቢያ የቀረበለትን ጥያቄ አልተቀበለውም። በዓለም ዋንጫ ምክንያት አለመሆኑን ነው እየተናገረ የሚገኘው። ወደ ሳዑዲ አረቢያ የሚሄድበት በርን የዘጋሁት በዓለም ዋንጫ ምክንያት አይደለም ያለው ብሩኖ ያ በፍጹም በሐሳቤ ላይ አልመጣምም ሲል ጭምር ነው የተናገረው። ማንቸስተር ዩናይትድ ውስጥ መቆየት ፈልጌ ነበር፣ ክለቡም ፈልጎ ነበር፣ የሆነው ይሄ ነው ሲልም ጭምር ነው ሐሳቡን የሰጠውና በተለይ ሰሞኑንም ቢሆን ከሳዑዲ ክለቦች ዝውውር ጋር በተያያዘ ሐሳቦች እየተነሱ ይገኛሉ። ብሩኖ ፈርናንዴስ በሚቀጥለው ክረምት ምናልባት ከዓለም ዋንጫው በኋላ ወደ ሳዑዲ አረቢያ የሚያመራበት እድል በጣም ትልቅ ነው ብለው በርካቶች እየዘገቡት ይገኛሉና ተጫዋቹ ጋር በተያያዘ ግን ከዓለም ዋንጫው ጋር በተያያዘ አይደለም የሳዑዲ ክለቦችን ጥያቄ ያልተቀበልኩት ሲል ጭምር ነው ሐሳቡን እየሰጠ የሚገኘው። በቀጣይ ክረምት የዚህ ተጫዋች ጉዳይ እንግዲህ እልባት ያገኛል ተብሎ ይጠበቃል። ማንቸስተር ዩናይትዶች ከዚህ ተጫዋች ገንዘብን ማግኘት ምርጫቸው ያደርጋሉ ወይስ ደግሞ ተጫዋቹን ማቆየትን ምርጫቸው ያደርጋሉ የሚለው ጉዳይ በቀጣይ የክረምት ተጫዋቾች የዝውውር መስኮት የሚታይ ይሆናል። በእርግጥ ግን በርካቶች እንደሚሰጡት ሀሳብ ከሆነ ተጫዋቹም ከእድሜው ጋር በተያያዘ እየገፋ ስለሆነ በእርግጥ የቡድኑ ወሳኝ ተጫዋች እንደሆነ ግን ይታወቃል። ነገር ግን እሱ በሚሸጥበት ገንዘብ ደግሞ ሌሎች ተጫዋቾችን እንዲሁም እንደ አንዳንድ ዘገባዎች ከሆነ ዩናይትድ ካርሎስ ባሌባንና ኤሊዮት አንደርሰንን ጭምር ለማስፈረም ሙከራዎችን ያደርጋል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። አንድ ምንጭ እንደተናገረው ከሆነ ሩበን አሞሪም ለተጫዋቾቹ እንግዲህ ደጋፊዎች ድራማ ቢፈልጉም እሱ ምንም አይነት ድራማ እንደማይፈልግ ነው እየተናገረ የሚገኘው። እሱ በሰንደርላንዱ ጨዋታ በጣም ደስተኛ የሆነ ሲሆን እሱ በጨዋታው ተጫዋቾች በነበራቸው ብቃትም ፕሮፌሽናል እንደሆነ
ያስባል። በጨዋታ የነበረው ብቃት በዚህ ሲዝን ከነበሩትና ባለፉት ዓመታት ከነበሩት ልብ ሰባሪ ብቃቶችም እንግዲህ በተለየ መልኩ የነበረ ነበር ሲል ጭምር ነው የሚናገረው። እሱ በተጨማሪም ይህ በመጉደሉ ጨዋታዎች በተከታታይ ማሸነፍ እንደከበዳቸው ተናግሯል። በተጨማሪም ማሸነፍ የሚቻሉ ጨዋታዎችን ያጣው በአእምሯዊ ድክመት ነው ሲልም ጭምር ይገልጽላቸዋል። ወይም ደግሞ በሳይኮሎጂ ምክንያት ማሸነፍ የሚችሉትን ጨዋታ በስነ ልቦና ተሸንፈው በመግባታቸው ብቻ ጨዋታዎችን ነጥብ የጣሉባቸው አጋጣሚዎች እንዳሉ እንደሚያምን ነው አሰልጣኝ ሩበን አሞሪም የተናገረው። በተጨማሪም ሩበን አሞሪም ይህ ብዙ ችግር እየፈጠረ እንደሆነና ብዙ ልብ ሰባሪ ጨዋታዎችም አእምሯዊ ተጽዕኖ እንዳላቸው ጭምር ነው የሚናገረው። ስለዚህ የተረጋጋ የበሰለና ፕሮፌሽናል የሆነ ብቃት ከተጫዋቾቹ እንደሚፈልግ ነው አሰልጣኝ ሩበን አሞሪም እንደተናገረ ሳሙኤል ሉሃረስት የተባለው የመረጃ ምንጭ እየተናገረ የሚገኘው። የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ሉዊስ አልሜይዳ ዳኩና ናኒ ይናገራል። ሰር አሌክሳንደር ቻፕማን ፈርጉሰን ሲናገሩ የሚሉት ነገር አይገባኝም፣ ምክንያቱም እርሳቸው በእንግሊዘኛ ነበር የሚናገሩት፣ እኔ ደግሞ በዛ ወቅት ብዙ የእንግሊዘኛ ቋንቋ ክህሎት አልነበረኝም ይላል ናኒ ሲናገር። ይልቁንም የፊታቸውን ገጽታ በመመልከት ምን ማለት እንደፈለጉ ለመረዳት ሞክር ነበር። ብዙ ጊዜም የሀገሬ ልጅ ክሪስቲያኖ ሮናልዶ ምን እያለ ነው ብዬ ስጠይቀውም ሮናልዶ የሚለውን ነገር ባታውቅ ነው የሚሻልህ ይለኝ ነበር። በጣም ይቆጡ እንደነበር ጭምር ነው የሚነግረኝና ለመስማት ጠቅሞኛል ይለኝም ነበር ሲል ጭምር ነው ሉዊስ አልሜይዳ ዳኩና ናኒ ስለ ሰር አሌክሳንደር ቻፕማን ፈርጉሰን የአሰልጣኝነት ጊዜ የሚናገረው። ኮቢ ማይኖ ዩናይትድን ይለቃል የሚል ሀሳብ የለኝም የሚል አይነት ሀሳብን እየሰጠ ይገኛል። ከዛ በተጨማሪ ደግሞ እንዲሁም ሌላኛው ደግሞ ጆሹዋ ዘርክዚንን በተመለከተ በርከት ያሉ ሀሳቦችን አጋርቷል። ይህንን ሀሳብ የሰጠው የኢኤስፒኤኑ ታዋቂ ጸሐፊ የሆነው ሮብ ዳውሰን ነው። ከማንቸስተር ዩናይትድ ጋር በተያያዘ የተለያዩ አበይት ርዕሰ ጉዳዮችን አንስቶ ምላሹን የሰጠው ከኮቢ ማይኖ ጋር የተያዙ ጉዳዮችን አንስቷል። የጆሹዋ ዘርክዚንን ቆይታ በተመለከተ ሰፋ ያሉ ሀሳቦችን አጋርቷል። ስለ ኮቢ ማይኖ ሲናገር ሮብ ዳውሰን ኮቢ ማይኖ ቀጣይ እጣ ፈንታው የተጠየቀው እንግዲህ ዳውሰን እርሱ ዩናይትድን ይለቃል የሚል በጭራሽ ሀሳብ የለኝም ሲል ጭምር ነው የሚናገረው። ሆኖም ግን ከኮቢ ማይኖ በተጨማሪ ግን ጆሹዋ ዘርክዚ የጥሬ ተጫዋቾች የዝውውር መስኮት ከመከፈቱ በፊት ከዩናይትድ ሰዎች ጋር ወሳኝ ንግግሮችን ያደርጋል ተብሎ እንደሚጠበቅ ነው ዘጋቢው የሚናገረው። ሁለቱ ተጫዋቾች በቂ መሰለፍ እድልን እያገኙ አለመሆኑ ምናልባትም በጥሬ ተጫዋቾች የዝውውር መስኮት ክለቡን ለመልቀቅ ጥያቄ ሊያቀርቡ እንደሚችሉ ገምታለሁ ሲል ነው ሮብ ዳውሰን ጨምሮ ሀሳቡን እየተናገረ የሚገኘው። ሆኖም ግን እነኚህ ተጫዋቾች የሚለቁ ከሆነ ግን ዩናይትድ ተተኪ ተጫዋቾችን ማስፈረም ስላለበት ይህንን ለማድረግ ደግሞ ደግሜ የጥሬ ተጫዋቾች የዝውውር መስኮት ምቹ ያለመሆኑን ተከትሎ ሁለቱ ተጫዋቾች ከማንቸስተር ዩናይትድ ጋር የሚለያዩበት እድል ጠባብ ነው ብዬ መናገር እችላለሁ። ዩናይትድ የግድ ኮቢ ማይኖ እና ጆሹዋ ዘርክዚ ክለቡን ለቀው የሚወጡ ከሆነ በጥሬ ተጫዋቾች የዝውውር መስኮት እነሱን መተካት አለበት። ያንን ለማድረግ ደግሞ የጥሬ ተጫዋቾች የዝውውር መስኮት አያመችም። ስለዚህ እነዚህን ተጫዋቾች የመልቀቅ እድላቸው በዚህ ምክንያት ጠባብ ነው ሲል ይናገራል። የክለቡ ሩብ አክሲዮን ድርሻ ባለቤት የሆኑት ሰር ጂም ራትክሊፍ ከቀናት በፊት እንደተናገሩት አሰልጣኝ ሩበን አሞሪም በቂ ጊዜ የሚሰጣቸው ይሆናል ሲሉ ነው የተናገሩት። ዩናይትድ ከሰሞኑ እንግዲህ በቀጣይ ፖርቱጋላዊውን አሰልጣኝ ለማሰናበት ምንም አይነት እቅድ እንደሌለው ነው ወደፊትም ይይዛል ተብሎ እንደማይታሰብ ጭምር ነው ሰር ጂም ራትክሊፍ አሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ ቤት በጣም ለረጅም ጊዜያት ምናልባት 3 ዓመታት የሚል አይነት ሀሳብን አንስተዋል። በዚህ 3 ዓመት ውስጥ ምርጡ አሰልጣኝ መሆኑን ማሳየት ይኖርበታል የሚል አይነት ሀሳብን ስላነሱ 3 ዓመት ሊሰጠው ይችላል የሚሉ ዘገባዎች አሉ። ነገር ግን በቀጣይ የሚመጡት ውጤቶች ግን የአሰልጣኙ ቆይታ ላይ አሁንም ተጽዕኖ ማድረጋቸው አይቀሬ ነው። ምክንያቱም ጫናዎች እየበረቱ መምጣታቸው አይቀርም። አሁንም ማንቸስተር ዩናይትድ ውጤት እያጣ የሚሄድ ከሆነና አሰልጣኝ ሩበን አሞሪም ላይ ከፍተኛ ጫናዎችም እንግዲህ ሊመጡ ይችላሉ። ምናልባት ሽንፈቶች በተደጋጋሚ የሚመጡ ከሆነ የሰር ጂም ራትክሊፍ ቃሎች ግን እስከ 3 ዓመታት እድል ሊሰጡት እንደሚችሉ የሚያሳዩ አይነት ሀሳቦች ናቸው። ከኮቢ ማይኖ ጋር በተያያዘ እንግዲህ የተለየ ምክንያት የለም። በክረምቱ የዓለም ዋንጫ ይደረጋል። አሁንም እነዚህ ሁለት ተጫዋቾች ጆሹዋ ዘርክዚ በኔዘርላንድ ብሔራዊ ቡድን፣ ኮቢ ማይኖም በእንግሊዝ ብሔራዊ ቡድን የነበራቸውን ቦታ እያጡ ነው የሚገኙት። ሁለቱም ተጫዋቾች አሁን በኢንተርናሽናል ብሬክ ወቅት ጥሪ ያልቀረበላቸውም እና እነዚህ ተጫዋቾች በዓለም ዋንጫው ላይ ምናልባት በብሔራዊ ቡድኖቻቸው እድሎችን አናገኝም ብለው ጥርጣሬ እንደገባቸው ነው የሚገለጸው። ሁለቱም በዚህ ውድድር ዓመት ተጠባባቂ ወንበር ላይ ነው የተቀመጡት። ጆሹዋ ዘርክዚም ቢሆን ኮቢ ማይኖም ቢሆን ዘርክዚ በተለይ በአጥቂ መስመር ላይ አዳዲስ ተጫዋቾች መጥተዋልና በማንቸስተር ዩናይትድ ቤት እነ ማቲያስ ኩኛ ከዛ በተጨማሪ እንግዲህ ቤንጃሚን ሼስኮ እና ብሪያን ኤምቤሞ መጥተዋል። ተጫዋቹ በ10 ቁጥር ቦታ ላይም ጥሩ እንደሆነ ይነገራል። ነገር ግን በ10 ቁጥር ቦታ ላይ ማንቸስተር ዩናይትድ
በደንብ አማራጮች እንዳሉት የሚታወቅ ቡድን እንደሆነ ይታወቃል። ምክንያቱም ማቲያስ ኩኛ አለ፣ ብሪያን ኤምቤሞ አለ። እነሱ እንኳን ባይኖሩ ብሩኖን እዛ ጋር ማጫወት ይችላል። አማድ ይጫወታል። እንዲሁ ደግሞ በጣም በሩበን አሞሪም ከሚወደዱ ተጫዋቾች መካከል አንደኛው የሆነው ሜሰን ማውንትም በዚህ ቡድን ውስጥ እንዳለ ይታወቃልና ጆሹዋ ዘርክዚም የመሰለፍ እድሎችን የማግኘት እድሉ ጠባብ ነው። ያም ይሆን ከሆነ ደግሞ በሮናልድ ኪውመን የኔዘርላንድ ብሔራዊ ቡድን ስብስብ ውስጥም የመካተት እድሉ በጣም ጠባብ ሊያደርገው እንደሚችል የሚያሳዩ መረጃዎች ናቸው በተደጋጋሚ እየወጡ የሚገኙት። በተመሳሳይ ለኮቢ ማይኖም ይሄ ጉዳይ ይሰራል። በቶማስ ቱሄል ስር በጣም በርከት ያሉ አማራጮች ያላቸው የእንግሊዝ ብሔራዊ ቡድንና ተደጋጋሚ መሰለፍ እድሎችን ማግኘት የማይችል ከሆነ ይህ ተጫዋች በቡድን ውስጥ የመቆየት እድሉ በጣም ጠባብ ነው። ግሬም ቤሊም በተመሳሳይ ከጆሹዋ ዘርክዚ ጋር የተያዙ አንዳንድ ጉዳዮችን እያነሳ ይገኛል። ግሬም ቤሊ ሲናገር ጆሹዋ ዘርክዚ ከማንቸስተር ዩናይትድ ሰዎች ጋር አንዳንድ ንግግሮችን እያደረገ እንዳለ ተነግሮኛል። የማንቸስተር ዩናይትድ ሰዎች ጆሹዋ ዘርክዚ አሁን ያለበትን ሁኔታ ጠንቅቀው የሚያውቁ ሲሆን ዘርክዚ በዓለም ዋንጫው ላይ እድል ማግኘት ይፈልጋልም ሲል ነው የተናገረው። ይሁን እንጂ ተጫዋቹ አሁን ላይ ያንን ማድረግ የሚችልበት ሁኔታ ላይ አይገኝም። ይህ ማለት ደግሞ ከጥር ተጫዋቾች የዝውውር መስኮት በፊት የተለያዩ ስራዎችም ይሰራሉ ተብሎ እንደሚታሰብ ነው ግሬም ቤሊ መረጃውን እያጋራ የሚገኘው። ከዚህ በኋላ በማንቸስተር ዩናይትድ ቤት በቋሚነት ቁጥር 1 ግብ ጠባቂ ይሆናል ተብሎ የሚጠበቀው ሴኔ ላሜንስ ሐሳቡን እየሰጠ ይገኛል። ከመጀመሪያው ቀን ጀምሮ ወደ ማንቸስተር ዩናይትድ መዘዋወር ለኔ ህልም ነበር ሲል ጭምር ነው የሚናገረው። እዚህ ዋንጫዎችን ለማሸነፍ የሚያስችሉ ነገሮች በሙሉ እንዳለን አውቃለሁ ሲል ይናገራል። ምንም አይነት ርህራሄ አይኖረንም። ከሮያል አንትዋርፕ ወደዚህ መምጣቴ ለኔ እንግዲህ በጣም ትልቅ ነገሩን አድርጎልኛል፣ አይኔንም ገልጦልኛል ሲል ጭምር ነው ሴኔ ላሜንስ የተናገረውና በተለይ ባለፈው ጨዋታ ላይ ከሰንደርላንድ ጋር በነበረው ጨዋታ ላይ በጣም ጥሩ ነገሮችን ማሳየቱ ከዚህ በኋላ በማንቸስተር ዩናይትድ ቤት ቁጥር 1 ግብ ጠባቂ ይሆናል ተብሎ ይጠበቃል። ክሊንሺትም አስመዝግቦ ነው በዛ ጨዋታ ላይ የወጣው። ዩናይትድ በዚህ የውድድር ዓመት ለመጀመሪያ ጊዜ ነው ክሊንሺት ያስመዘገበው። በቀጣይ ጨዋታዎች ላይ በላንክሻየር ደርቢ ከሊቨርፑል ጋር በሚደረገው ጨዋታ ላይ ጨምሮ ሴኔ ላሜንስ በቋሚነት የመሰለፍ እድሉ በጣም ትልቅ እንደሆነ ዘገባዎች እያሳዩ ይገኛሉ። አይደን ሄቨን ሀገሩ እንግሊዝ ከ20 ዓመት በታች ቡድን የስዊዘርላንዳቸውን በገጠሙበት የትላንትናው መርሃ ግብር በመጀመሪያው አጋማሽ ጉዳት አስተናግዶ ወጥቷል። ከጉዳቱ በኋላ ጨዋታውን ሕክምና አድርጎ ቀጥሎ ነበር። ነገር ግን በሁለተኛው አጋማሽ በተሰማው የጉዳት ስሜት ምክንያት መቀጠል ሳይችል ቀርቷል። የማንቸስተር ዩናይትዱም የተከላካይ ስፍራ ተጫዋች የሆነው አይደን ሄቨን ዋና አሰልጣኙ ቤን ፉቸር ጉዳቱ በጣም ከባድ ነው ብዬ አላምንም፣ ነገር ግን እንዴት እንደሚሆን ግን ማየት ይኖርብናል ሲሉ ነው ስለ ጉዳቱ ሀሳባቸውን የተናገሩት። የማንቸስተር ዩናይትዱ ተጫዋች አይደን ሄቨን ግን ጉዳት እንደገጠመው ነው የሚያሳዩ መረጃዎች እየወጡ የሚገኘው። ፖርቱጋላዊው የማንቸስተር ዩናይትድ ካፕቴን የሆነው ብሩኖ ሚጌል ፈርናንዴስ ወደ ሳዑዲ ፕሮ ሊግ ሊያመራ ይችላል ተብሎ እየተነገረ ስለሚገኘው ነገር ምላሹን ሰጥቷል። ይህንን ለማሰብ የማይቻል ሁኔታ ነው። እኔ እውነት ስለመሆኑ ምንም የማውቀው ነገር የለም። እኔ አሁን ባለኝ ነገርና በማንቸስተር ዩናይትድ በመቆየቴም እጅጉን በጣም ደስተኛ ነኝ ሲል ጭምር ይናገራል። ለእኔ ዋነኛው ነገር ብሔራዊ ቡድኔን መወከል ነው። ይህ ደግሞ ትልቅ ክብር ነው። እኔ ነገ እንደምጫወት ራሱ አላውቅም ሲል ጭምር የተናገረው። ይህንን እንተወው። አሁን እስከ ዓመቱ መጨረሻ ከማንቸስተር ውጪ የምጫወት ከሆነ ይህ የሚያስጨንቀኝ ነገር አይደለም ሲልም ጭምር የተናገረው። እኔ ባለውበት ደስተኛ ነኝ፣ ያለዚያ ደግሞ አልቆይም ነበር። እውነቱን ለመናገር ይህ በጭንቅላቴ ውስጥ ያለው ሀሳብ ነው ሲል ይናገራል። ለምንድን ነው የሳዑዲ አረቢያ ጥያቄን ውድቅ ያደረከው እንግዲህ የሚሉ ጥያቄዎችም ተጠይቆ ነበር። ምክንያቱም እንግዲህ በሬን ለመዝጋት የቻልኩበት ትልቁ ምክንያት እኔ በማንቸስተር ዩናይትድ መቆየት ስለምፈልግና በዩናይትድም ታሪክ መስራት ስለምፈልግ ነው ሲል ጭምር ነው የተናገረው። ይህንን ሀሳብ የሰጠው ብሩኖ ሚጌል ፈርናንዴዝ ነው። ሩበን አሞሪም አሁንም በራስ መተማመኑ አብሮት እንዳለም ይታሰባል። ባይሆንም ከአምናው አንጻር ዘንድሮ ችግሮችን ለመፍታት ፈጣን እርምጃዎችን እየወሰደ ይገኛል ብለዋል ሮብ ዳውሰን። ሌላው ሩበን አሞሪም ያስተካከለውና ከአምናው ማሻሻያ ያደረገው በፕሬስ ኮንፈረንስ ላይ ያሳየው ለውጥ ነው። ሩበን አሞሪም ጥሩ እንግሊዝኛ ተናጋሪ ቢሆንም የሚናገርበት መንገድ ግን ለሚዲያው ምቾትን ሰጥቶ ነበር። ለምሳሌ እኛ ምናልባት የዩናይትድ በታሪኩ ደካማው ቡድን ነን ብሎ ስለተናገረ ለሚዲያው አርዕስተ ዜናዎችን እየሰጠ ነበር። በእርግጥ በፖርቱጋልና በእንግሊዝ መሃል የባህል ልዩነት መኖሩ ሁኔታዎቹን አክብደውበታል። በፖርቱጋል አሰልጣኞች ስሜታዊ እንዲሆኑ ስለሚጠበቅባቸው እርሱ ስሜታዊ ነው። ከግሬምስቤ ታውን በኋላ የሰጠው ኢንተርቪው ግን ያንን ያመለክታል። ነገር ግን ከብሬንትፈርድ ጨዋታ በኋላ በፕሬስ ኮንፈረንሱ ላይ ያስመለከተው መረጋጋት ሁላችንንም አስገርሞናል። በፕሬስ ኮንፈረንስ ላይ በጣም ትልቅ ለውጦችን እያደረገ ነው። በጣም በብዙ ነገሮችም
ሩበን አሞሪም ለውጦችን እያሳየ ነው ሲል ጭምር ነው ሮብ ዳውሰን የተናገረው። የቀድሞ የማንቸስተር ዩናይትድ ተጫዋች የሊቨርፑልም ተጫዋች ነበር ማይክል ኦውን ይናገራል ሩበን አሞሪምን በተመለከተ። ሩበን አሞሪም በዚህ የውጤት ቀውስ ውስጥ የገባው በሶስት ተከላካይ ስለሚጫወት ነው ምትል ከሆነ በጣም የምታሳፍረው አንተ ይህንን ቃል የተናገርከው ነህ። ማለቴ ልክ በቴንሃግ ጊዜ እንዳደረጉት በአራት ተከላካይ እየገቡ የወረደ አቋም እንዳሳዩት ምሳሌ መጥቀስ ትችላለህ። ስለዚህ የሚሰማው ጩኸት መመጣጠን መቻል አለበት ወይም ደግሞ ይቻላል ማለት ነው ሲልም ጭምር ይናገራል። እንግዲህ ይሄ በአራት ተከላካዮችም ተሞክሮ ማንቸስተር ዩናይትድ ደካማ እንደነበር በደንብ ተመልክተናል። ስለዚህ ሩበን አሞሪም በሶስት ተከላካዮች እየገባ ነው ሽንፈቶች እየበዙበት ያለው ምትል ከሆነ በጣም ችግር ያለብህ አንተ ነህ፣ ከሲስተሙ እንዳልሆነ እርግጠኛ ነኝ ሲልም ነው ማይክል ኦውን ሩበን አሞሪምን የተከላከለው። ማንቸስተር ሲቲን ደግሞ የተመለከቱ ጉዳዮችን ወደ እናንተ እናደርስ ውድ ቤተሰቦቻችን። ከማንቸስተር ሲቲ ጋር በተያያዘ ኤርሊንግ ሃላንድ ያነሳውን ሀሳብ እንመልከት። ይህ ሽልማት ለአራተኛ ጊዜ በማሸነፌ በጣም ደስተኛ ነኝ ብሏል። ትላንትና የተወዳጁ የእንግሊዝ ፕሪምየር ሊግ የመስከረም ወር ምርጡ ተጫዋች የሚለውን ሽልማት ማሸነፉ ይታወሳል። ትላንትና እንግዲህ ሽልማቱን ከተቀበለ በኋላ ነው ይህንን ሀሳብ የሰጠው። ይህንን ሽልማት ለአራተኛ ጊዜ በማሸነፌ በጣም ደስተኛ ሆኛለሁ ሲል ይናገራል ኤርሊንግ ብራውት ሃላንድ። ሁልጊዜም ለእኔ ትልቅ ትርጉም ያለው ነው። ስለዚህም ደግሞ ለእኔ ድምፅ የሰጡኝን ሁሉ በጣም ላመሰግናቸው እወዳለሁ። ቡድኑ በጎልና በጎል ተሳትፎ ላይ መርዳት በመቻሌ ደግሞ በጣም ደስተኛ አድርጎኛል ሲልም ጭምር ነው ሃላንድ የሚናገረው። መስከረምን እንደ ቡድን ለእኛ ምርጥ ወር ነበር ብዬ አስባለሁ። ጥሩ እግር ኳስን ተጫውተናል። ያለመሸነፍ ሪከርዳችንንም አስጠብቀን ለደጋፊዎቻችን ጠቃሚ ድሎችን ያስመዘገብንበት ወር ነው። አሁን በየቀኑ ጠንክረን እየሰራን እንደምንገኝ ሁላችሁም የምታውቁ ይመስለኛል። ከኢንተርናሽናል ብሬኩ በኋላ ደግሞ ከባድ መርሃ ግብሮች ያሉብን፣ አሁን ያለንበት ብቃታችንን በማዝለቅም ተጨማሪ ጨዋታዎችን እንደምናሸንፍ ተስፋ አደርጋለሁ ሲል ጭምር ነው የተናገረው ኤርሊንግ ብራውት ሃላንድ። የመስከረም ወር የወሩ ምርጥ ተጫዋች የሚለውን ሽልማት ማሸነፉ ትላንትና ይፋ መደረጉ ይታወሳል። የሪያል ማድሪዱ ፕሬዝዳንት የሆኑት ፍሎሬንቲኖ ፔሬዝ ሃላንድና ኤምባፔን ማጣመር እንደሚፈልጉ ይነገራል። በተለይ ጋላክቲኮችን አሁንም ማስፈረም እንደሚፈልጉ ነው ፍሎሬንቲኖ ፔሬዝ የሚናገረው። አሁን ላይ ኬሊያን ኤምባፔንና ኤርሊንግ ብራውት ሃላንድን በአድን ቡድን ውስጥ በሪያል ማድሪድ ውስጥ ማጣመር እንደሚፈልጉ የሚያሳዩ ዘገባዎች በትልቁ እየወጡ ይገኛሉ። ሪያል ማድሪድ ቪኒሲዮስ ጁኒየርን ሽጦ ሃላንድን ማስፈረም ይፈልጋል የሚሉ ዘገባዎች እየተበራከቱ ቢሆንም አሁን ላይ ባለው ሁኔታ ግን ሃላንድ በማንቸስተር ሲቲ ቤት ደስተኛ እንደሆነ ይታወቃል። እንዲያውም በጣም ረጅም ጊዜያቶች ኮንትራት እንዳሉትም ይታወቃል። በማንቸስተር ሲቲ ቤት እስከ 2034 የሚያቆየው ውልም እንደፈረመ የሚታወስ ነው። ለ9 ዓመት ተኩል ኮንትራቱን አራዝሞ እንደነበር እናስታውሳለን እና ይህም ለማንቸስተር ሲቲ የልብ የሚሰጥ ነው። በጣም ትልቅ ገንዘቦች ካልቀረበላቸው በስተቀር ተጫዋቹን የመሸጥ እድላቸው ጠባብ ይሆናል ተብሎ ነው የሚታሰበው። በጣም ጠቃሚ ተጫዋቻቸው እንደሆነ ይታወቃል። ተደጋጋሚ ጎሎችንም እያስቆጠረ ነው። እንግዲህ ሪያል ማድሪዱ ፕሬዝዳንት ፍሎሬንቲኖ ፔሬዝ ግን አሁን ላይ ትልቁ ህልማቸው ቪኒሲዮስን ጁኒየርን ሽጠው ትልቅ ገንዘብ ከዚህ ተጫዋች ሽያጭ አግኝተው የማንቸስተር ሲቲውን ኤርሊንግ ሃላንድን በማስፈረም ከኬሊያን ኤምባፔ ጋር በጣም አስገራሚ የሆነ የአጥቂ መስመር ጥምረትን መስራት እንደሚፈልጉ ነው የሚነገረው። ስለዚህም ሃላንድ ማንንም እንግዲህ ሊቀላቀል የሚችልበት እድል በማንቸስተር ሲቲ ትልቅ ነገር ላይ የተመሰረተ እንደሆነ ይታመናል። ማንቸስተር ሲቲ ትልቁን ውሳኔ መወሰን መብቶ ያለው ክለብ እንደሆነ ይታመናል። ሃላንድ ምናልባት እንግዲህ ከሪያል ማድሪድ የሚቀርብለትን ጉዳይ የሚመለከት ነው የሚሆነው። ሪያል ማድሪድ ለሲቲ ከፍተኛ የዝውውር ሂሳብ ካላቀረበ በስተቀር ቢያቀርቡም እንኳን የሲቲና ውሳኔው የሲቲ ብቻ ነው ይሆናል ተብሎ የሚጠበቀው። ባርሴሎና የፋይናንስ ችግር ቢኖርባቸውም ሃላንድን የሮበርት ሌቫንዶስኪ ተተኪ አድርገውም ለማምጣት ፍላጎት ካላቸው ክለቦች መካከል አንደኛው እንደሆነ ይታወቃል። በተለይ በተደጋጋሚ ጊዜ ኤርሊንግ ሃላንድን ለማስፈረም ፍላጎት እንዳላቸው ሲነሳ ነበር ባርሴሎናዎች። በቀጣይም የሮበርት ሌቫንዶስኪ ትክክለኛው ተተኪ አጥቂ አድርገው የሚመለከቱት ኤርሊንግ ብራውት ሃላንድን እንደሆነ ይነገራል። ነገር ግን እንግዲህ ዋጋው ከፍተኛ ከመሆኑ ጋር በተያያዘ ባርሴሎናዎች አሁን ላይ እያንሰራሩ እንደሚገኙ ቢታወቅም ነገር ግን ከፋይናንሻል ጉዳዮች ወይም ከገንዘብ ነክ ጉዳዮች ጋር የተወሰኑ መንገጫገጮች ገጥሟቸው እንደነበር የምናስታውሰው ጉዳይ ነው። የሊቨርፑልን ጉዳዮች ደግሞ እናንሳም። የላንክሻየር ደርቢ በቀጣይ ሳምንት እንደሚደረግ ይታወቃል። ሊቨርፑልና ማንቸስተር ዩናይትድ እንግዲህ ትልቁ ተቀናቃኞች ናቸው ብሎ ማንሳት ይቻላል። በሀገራችን በርከት ያሉ ደጋፊዎች ያላቸው ማንቸስተር ዩናይትድ እና አርሰናል
ስለሆኑ ትልቅ ተቀናቃኝ እንደሆኑ ይታወቃል በሀገራችን። ነገር ግን በእንግሊዝ ምድር ግን ትልቁ ደርቢ የሚባለው ሊቨርፑል ከማንቸስተር ዩናይትድ ጋር የሚያደርጉት የላንክሻየር ደርቢ በጣም በርካቶች በጉጉት የሚጠብቁት ጨዋታ እንደሆነ ይታወቃል። ይሄ በተለይ ከድሮ ታሪካቸው ጋር በተያያዘ ትልቅ ታሪክ እንዳላቸው ይነገራል። ከንግድ ጋር ጭምር በጣም ትስስር ያለው ደርቢ እንደሆነ ይነገራል። የማንቸስተር ከተማና የሊቨርፑል ወይም የመርሲሳይድ ከተማ ትንቅንቅ በጣም ትልቅ እንደሆነ በርካቶች ያነሳሉ። በእንግሊዝ ትልልቅ ከሚባሉ ሁለት ተቀናቃኝ ሀያላን ክለቦች መካከል ሊቨርፑልና ማንቸስተር ዩናይትድ በታሪካቸው ቀጣይ ሳምንት እሁድ ሲገናኙ ለ216ኛ ጊዜ እንደሚሆን ነው መረጃዎች የሚያሳዩት። ዩናይትድ 83ቱን በማሸነፍ የበላይነት አለው። በእነዚህ ሁለት ቡድኖች መርሃ ግብሮች ላይ በማሸነፍ ዩናይትዶች የበላይነት አላቸው። 83 ጊዜ በአጠቃላይ ማሸነፍ ችለዋል። ሊቨርፑል ደግሞ በአንጻሩ 72 ጨዋታዎችን ማሸነፍ የቻለችበትን አጋጣሚን የተመለከትነው። 61 ጨዋታዎች ደግሞ ሁለቱ ቡድኖች ሳይሸናነፉ ነጥብ ተጋርተው የወጡባቸው መርሃ ግብሮች ናቸው። በሁለቱ ቡድኖች ግንኙነት የተመዘገበው ትልቁ ውጤት 2023 ላይ በአንፊልድ ሊቨርፑል 7 ጎሎችን ያስቆጠረበት እንደነበር የምናስታውሰው ነው። በርካቶችም የቅርብ ጊዜ ትውስታ ስለሆነ ያስታውሱታል ተብሎ ይታሰባል። ብዙ ጎሎችን ያስተናገደው የሁለቱ ቡድኖች ጨዋታ ደግሞ 11 ጎሎች የተመዘገቡበት የ1908ቱ በሊቨርፑል 7-4 አሸናፊነት የተጠናቀቀው ሌላኛው የሁለቱ ቡድኖች ትልቅ ደርቢነት ማሳያ ጨዋታ ነው። ብዙ ተከታታይ ጨዋታዎችን በማሸነፍም ሊቨርፑል የተወሰኑ ጥሩ ነገሮች ያሉት ከ2000 እስከ 2002 በነበረው ጊዜ የሁለቱ ቡድኖች ግጥሚያን ሊቨርፑል ሁሉንም ግጥሚያዎች በማሸነፍ በታሪኩ እንግዲህ ተከታታይ ጨዋታዎችን በማሸነፍ ሪከርዱን ይዟል። ነገር ግን በአብዛኛው ጨዋታዎች ላይ ግን በማሸነፍ ማንቸስተር ዩናይትድ የበላይነት እንዳለው ይታወቃል። የፊታችን እሁድ ደግሞ በጣም ተጠባቂ የሚባለውን የላንክሻየር ደርቢ ጨዋታን ያደርጋሉ። ማንቸስተር ዩናይትዶች የተወሰኑ መንገጫገጮችን እያሳዩ ይገኛሉ። ዘንድሮ አጀማመራቸው ጥሩ እንዳልሆነ ይታወቃል። ነገር ግን ትልቅ ደግሞ ስንቅ የሚሰጣቸው የመጨረሻውን ሳምንት ከሰንደርላንድ ጋር ባደረጉት ጨዋታ ጥሩ ነገሮችን አሳይተው ጨዋታውን ማሸነፋቸው ነው። በአንጻሩ ሊቨርፑል ያለፉትን 3 ተከታታይ ጨዋታዎች ተሸንፎ ነው ወደዚህ ጨዋታ የሚመጣውና አርኔ ስሎት በኢንተርናሽናል ብሬኩ የነበረባቸውን ክፍተት በደንብ ይደፍኑታል ተብሎ ይታሰባል። በተለይ ሊቨርፑል ጎል በማያስቆጥርባቸው ጨዋታዎች ላይ ለመሸነፍ በጣም ቅርብ የሆነ ቡድን እንደሆነ አሳይቷል። ምክንያቱም ተደጋጋሚ ጊዜ ጎሎች የሚቆጠሩበት ቡድን እንደሆነ አሳይቷል። ጎሎች ይቆጠሩበታል። ነገር ግን በሚያስቆጥራቸው ጎሎች ጨዋታዎችን እያሸነፈ ሲወጣ ተመልክተናል። በዚህ የውድድር ዓመት በተለይ የመጨረሻ ደቂቃ ሌት ጎሎችን በማስቆጠር ጨዋታዎችን አሸንፎ ሲወጣ በተደጋጋሚ ተመልክተናል። ከፕሪሲዝኑ ጀምሮ በርከት ያሉ ግቦችን ሲቆጠርበትም የምናስታውሰው ነውና በተከላካይ መስመሩ ላይ የተወሰኑ ክፍተቶች እንዳሉበት በደንብ አሳይቷል። የእሁዱ ጨዋታ ደግሞ በጣም ተጠባቂ ይሆናል ተብሎ ይታሰባል። ላንክሻየር ደርቢ ጨዋታ ቀጣይ ሳምንት በጣም በትልቅ ጉጉት የሚደረግ መርሃ ግብር ነው። ሊቨርፑል የክለቡ አሰልጣኝ አርኔ ስሎት ኮንትራት ሊያቀርቡለት እንደሆነ እየተገለጸ ነው። ዘገባዎች እንደሚያመለክቱት ከሆነ ወኪሉ በዚህ ኮንትራት ጉዳይ ላይ ከክለቡ ጋር እየተነጋገረ እንደሆነ ነው መረጃዎች የሚያሳዩት። ሊቨርፑል በአሰልጣኝ ትልቅ የሆነ እምነት እንዳለው ይነገራል። በቀጣይም ክለቡን ትልቅ ደረጃ ላይ ያደርሰዋል ተብሎ ነው የሚጠበቀው። በተለይ ከፒኤስቪ አይንድሆቨን ከመጣ በኋላ በርካቶች ያልጠበቁትም ነበር። አንደኛ በርካታ ስም ያለው አይነት አሰልጣኝ አይደለም። የርገን ክሎፕን የመሰለ በጣም ትልቅ የሆነ አሰልጣኝን ለመተካትም አርኔ ስሎት በቂ ነው ወይ የሚሉ ጥያቄዎች በትልቁ ሲነሱ እንደነበር እናስታውሳለን። ጫናዎችም ነበሩበት። ነገር ግን በመጣበት የመጀመሪያው የውድድር ዓመት የተወዳጁ የእንግሊዝ ፕሪሚየር ሊግን ትልቅ ፉክክር ያለውን ሊግ ማሸነፍ የቻለበትን አጋጣሚ ተመልክተናልና እንግዲህ አሁን ሁለተኛ የውድድር ዓመታቸውን እያሳለፉ ነው። ጥሩ ቡድን እንደሆኑ ይታወቃል። ምንም እንኳን ባለፉት ጨዋታዎች ላይ ሽንፈቶች ቢገጥማቸውም ነገር ግን አሁንም ሊቨርፑል በትልቁ ተነስቶ ፉክክር ውስጥ እንደሚኖር በጉጉት ይጠበቃልና በአውሮፓ ቻምፒየንስ ሊግም በእንግሊዝ ፕሪሚየር ሊግም ዋንጫውን ያሸንፋሉ ተብሎ ከሚጠበቁ ቡድኖች መካከል አንደኛው ነው ሊቨርፑል። ለዚህ ደግሞ አሰልጣኙ አርኔ ስሎት ትልቅ ስራዎችን እየሰራ ይገኛል። ስለዚህም ሊቨርፑል በዚህ አሰልጣኝ ደስተኛ መሆኑን ሚረር የተባለው የመረጃ ምንጭ እየተናገረ ይገኛልና በቀጣይ የአርኔ ስሎትን ኮንትራት ለማራዘምም ንግግሮችን እንደሚያደርጉ ጭምር ነው የተገለጸው ሊቨርፑሎች። የሪያል ማድሪድን ጉዳዮች ደግሞ እናንሳ። አሰልጣኝ ሻቪ አሎንዞ ክረምት ላይ ለኤንድሪክ ፊሊፔ በሪያል ማድሪድ መቆየትና የመጫወቻ ደቂቃዎችን ማግኘት ከባድ እንደሚሆንበት አሳውቆት እንደነበር ነው የተገለጸው። በተለይ ደግሞ በክረምቱ ጎንዛሎ ጋርሲያም በክለቦች የዓለም ዋንጫ ላይ ያሳየው ፐርፎርማንስ
የኤንድሪክን የመሰለፍ እድሎች እንደሚያጠብበት ተገምቶ ነበር። እንዲሁ ደግሞ ኬሊያን ምባፔ ደግሞ በዚህ ቡድን ውስጥ እንዳለ ይታወቃል። ነገር ግን በወቅቱ ኤንድሪክ ፊሊፔ በሪያል ማድሪድ መቆየትን ምርጫውን ያደርጓል። ምክንያቱም ተጫዋቹ ቅድሚያ የሚሰጠው በሪያል ማድሪድ ቤት ስኬታማ መሆን እንደሚችል በማመኑ ነው። ወደ ሌሎች ክለቦች የማምራትና በቋሚነት የመሰለፍ እድሎችን ማግኘት የሚችልባቸው አጋጣሚዎች እንዳሉ ያውቃል። ነገር ግን በሪያል ማድሪድ ቤት በጣም ስኬታማ መሆንን እንደሚፈልግና ራሱንም በሪያል ማድሪድ ማሳየት እንደሚፈልግ ነው ተጫዋቹ ፍላጎት እንዳለው እየተገለጸ የሚገኘው። ሆኖም ግን ኤንድሪክ በቀጣይ በሪያል ማድሪድ መቆየትና አለመቆየቱ በተመለከተ በጥር ተጫዋቾች የዝውውር መስኮት ላይ ይወሰናል ተብሎ ይታሰባል። ምናልባት በውሰት ሊለቅ የሚችልበት እድልም እንዳለ ነው ማሪዮ ኮርቴግና እየተናገረ የሚገኘው። እስከ ጥር ተጫዋቾች የዝውውር መስኮት ድረስ ለተጫዋቹ የሚሰጠው ደቂቃ ይህንን ነገር ሙሉ ለሙሉ ይወስነዋል ተብሎ እንደሚጠበቅ ነው መረጃዎች የሚያሳዩት። ስለዚህ በጥር ተጫዋቾች የዝውውር መስኮት የዚህ ተጫዋች በሪያል ማድሪድ መቆየትና አለመቆየት ይወስነዋል ተብሎ እንደሚታሰብ ነው ማሪዮ ኮርቴግና መረጃውን እያጋራ የሚገኘው። አልቫሮ ፈርናንዴዝ ካሬራስ ይናገራል። ከቤኔፊካ ነው ይህ ተጫዋች በዚህ የውድድር ዓመት ወደ ሪያል ማድሪድ የተቀላቀለው። በሪያል ማድሪድ ቤትም ጥሩ ጅምረን ካደረጉ ተጫዋቾች መካከል አንደኛው ሆኗል። የሻቪ አሎንዞ የግራ መስመር የተከላካይ ስፍራ ላይ ተመራጩ ተጫዋች እንደሆነ እየተመለከትን ነው። አልቫሮ ፈርናንዴዝ ካሬራስን በተመለከተ ከራኡል አሴንሲዮ ጋር ያለን ግንኙነት በጣም ጥሩ ነው ሲል ጭምር ይናገራል። ልክ ከወንድም ጋር እንደመሆንም ጭምር ነው ሲል ይናገራል። እሱ ከሪያል ማድሪድ ለቆ ሄዶ ነበር፣ ነገር ግን ሁሌም ስላለንበት ሁኔታ እናውራ ነበር ሲልም ጭምር ነው የተናገረው። ከሱ ጋር ከልጅነታችን ጀምሮ ቀን ሙሉ አብረን ነበር የምናወራው፣ ትምህርት ቤትም አንድ ላይ ነበር የምንሄደው፣ ክላስ ውስጥም አንድ ላይ ነበር የምንማረው ሲል አልቫሮ ፈርናንዴዝ ካሬራስ ስለ ቡድን ጓደኛው ነው ሀሳቡን እየሰጠም የሚገኘው። ሌላኛው ፋብሪዚዮ ሮማኖ እንደተናገረው ከሆነ ፍራንኮ ማስተንቱኖ በደረሰበት የጡንቻ ህመም ምክንያት ለአርጀንቲና ብሔራዊ ቡድን የማይጫወትና ወደ ክለቡ ለእረፍትም እንደሚመለስ ጭምር ፋብሪዚዮ ሮማኖ ይፋ አድርጓል። በተለይ የሪያል ማድሪድ ተጫዋቾች በተደጋጋሚ ጉዳቶች እንግዲህ እየደረሰባቸው እንደሆነ እየሰማን ነው የምንገኘው። በተከላካይ መስመር ላይ በርከት ያሉ ተጫዋቾቻቸው በጉዳት ምክንያት እንደሌሉ ይታወቃል። ዲን ሃውችሰንን ጨምሮ እነ አንቶኒ ሩዲገር፣ እነ ዳኒ ካርቫሃል፣ እንዲሁም ትሬንት አሌክዛንደር አርኖልድ፣ ቤንጃሚን ሜንዲ ጨምሮ በርከት ያሉ የተከላካይ ስፍራ ተጫዋቾቻቸው ጉዳት እንደገጠማቸው የምናውቀው ነው። ፍራንኮ ማስታንቱኖ የተወሰኑ የጡንቻ ህመሞች እንደገጠሙት ተነግሯል። እንዲሁ ደግሞ ወሳኙ ተጫዋቻቸው ኬሊያን ምባፔም ትላንትና ፈረንሳይ ከአዘርባይጃን ጋር ባደረገችው የዓለም ዋንጫ የማጣሪያ ጨዋታ ላይ እንግዲህ ጨዋታው ላይ የነበረ ቢሆንም ጎል ማያስቆጠረ ቢሆንም በጨዋታው የመጨረሻዎቹ ደቂቃዎች ላይ ጉዳት አስተናግዶ ተቀይሮ ለመውጣት ተገዷልና በቀጣይ ፈረንሳይ በምታደርገው የዓለም ዋንጫ ቀጣዩ ጨዋታ ላይ እንደማይኖር የዓለም ዋንጫ የማጣሪያ ጨዋታ ላይ እንደማይኖር ተረጋግጧልና ወደ ክለቡ ተመልሷል። እንግዲህ የኤል ክላሲኮ በጣም ወሳኝ የሚባለው የሪያል ማድሪድ እና የባርሴሎና ጨዋታ በስፓኒሽ ላሊጋ ሊደረግ ጥቂት ጊዜያቶች ብቻ ነው የሚቀሩትና የሪያል ማድሪድ በርከት ያሉ ተጫዋቾች ግን በጉዳት ምክንያት ላይ ይገኛሉ። ስለዚህ ሪያል ማድሪድ በእነዚህ ጉዳዮች ላይ ትልቅ ነገሮችን ማድረግ ይጠበቅበታል ተብሎ ይታሰባል። ኬሊያን ምባፔንም ኢንተርናሽናል ብሬኩ ጨርሶ ወደ ክለቡ እንደሚመለስ ነው የፈረንሳዩ ሚዲያ ሌኪፕ የተባለው የመረጃ ምንጭ እየገለጸ የሚገኘው። ነገር ግን ተጫዋቹ ጉዳት ገጥሞታልና በጣም ከባድ ጊዜያቶች ሪያል ማድሪድ ቤት ሊመጡ ይችሉ ይሆን የሚሉ ጥያቄዎች እየተነሱ ነው። በጣም ወሳኝ የሚባሉ ተጫዋቾቻቸው በጉዳት ምክንያት እየወጡ ከመሆኑ ጋር በተያያዘ የኬሊያን ምባፔ ጉዳት ምን ያክል መጠን እንዳለው እስካሁን ይፋ የተደረገ መረጃ የለም። በቀጣይ ቀናት ዶክተሮች ተመልክተውት ውሳኔ ይሰጡበታል ተብሎ ይታሰባል። ተጫዋቹ ግን ፈረንሳይ በምታደርገው የቀጣዩ የዓለም ዋንጫ ማጣሪያ ጨዋታ ላይ አይኖርም። ኢንተርናሽናል ብሬኩንም ጨርሷል። ወደ ክለቡ እንደሚመለስም ጭምር ነው ሌኪፕ የተባለው የመረጃ ምንጭ እየገለጸ የሚገኘው። የሴሪኤው የወሩ ምርጥ አሰልጣኝ ይፋ ተደርጓል። 6ኛ ሳምንት ላይ ደርሷል። የጣሊያን ሴሪኤ ፉክክር ትልቅ ፉክክርም እየተደረገ ይገኛል። በናፖሊ፣ በኤሲ ሚላን፣ በዩቬንቱስ፣ በኢንተር ሚላን መካከል በጣም ጥሩ የሚባል ፉክክር ዘንድሮ እየተመለከትን እንገኛለን። በስድስቱ ሳምንት ደግሞ የተጓዘው የጣሊያን ሴሪኤም የወርሃ መስከረም የወሩ ምርጥ አሰልጣኝን ደግሞ እጩዎች ይፋ አድርጎ እንደነበር እናስታውሳለን። አሁን ደግሞ የወሩ ምርጥ አሰልጣኝ ማን እንደሆነ ይፋ አድርጎታል። በዚህ መሰረትም የኤሲ ሚላን ዋና አሰልጣኝ የሆኑት ማሲሚሊያኖ አሌግሪ የጣሊያን ሴሪኤ የወሩ ምርጥ አሰልጣኝ ተብለው መመረጣቸው ነው የተነገረው። አሰልጣኝ ማሲሚሊያኖ አሌግሪ ኤሲ ሚላንን እየመሩ በወሩ እንግዲህ በዚህ ወር ያደረጓቸው 3 የጣሊያን ሴሪኤ መርሃ ግብሮችን ማሸነፍ መቻላቸውን የምናስታውሰው ነው። ሰሞኑን ከዩቬንቱስ ጋር ጨዋታ አድርገው አቻ ወጥተዋል። ነገር ግን ያ ከኦክቶበር ወር እንግዲህ ከገባ በኋላ የተደረገ ጨዋታ ነው። በሴፕቴምበር ወር ላይ ነው
እንግዲህ 3 ጨዋታዎችን አድርገው 3ቱንም ማሸነፍ የቻሉትና ጥሩ ግስጋሴንም እያደረጉ ነው። ኤሲ ሚላን አሁን ላይ በሊጉ 13 ነጥቦችን ሰብስበው 3ኛ ደረጃ ላይ እንደተቀመጠ ይታወቃል። አምና በጣም መጥፎ የሚባልን ጊዜ ነው ያሳለፉት። በአውሮፓ ውድድሮች ላይ የሉም አሁን ላይ ኤሲ ሚላኖች፣ ምክንያቱም አምናም ጥሩ የሚባል ደረጃን ይዘው እንዳላጠናቀቁ ይታወሳል። በዚህ ክረምት ምንም እንኳን ወሳኝ ተጫዋቻቸው ቲያኒ ራይንደርስን ቢለቁም ሌሎች ወሳኝ ተጫዋቾችን አስፈርመዋል። የሪያል ማድሪዱን ሉካ ሞድሪችን ጨምሮ በጣም ወሳኝ የሚባሉ ዝውውሮችን እንዳደረጉ ይታወቃልና ኤሲ ሚላን በጣሊያን ሴሪኤ ጥሩ ግስጋሴን እያደረገ ነው። በሴፕቴምበር ወር ባሳዩት ምርጥ ብቃትም የተነሳ የወሩ ምርጥ አሰልጣኝ የሚባለውን ደግሞ ሽልማት ከማሲሚሊያኖ አሌግሪ ይህንን ሽልማት ማሸነፉን ተመልክተናል። ሌላኛው የምናነሳው ሀሳብ ሪያድ ማህሬዝ የሰጠው ሀሳብ ነው። እኔ በፍጹም ክሪስቲያኖ ሮናልዶን አይደለሁም ሲል ጭምር ነው የተናገረው። ይህንን ሀሳብ የሰጠበት አንድ ምክንያት አለው። አልጄሪያ ለዓለም ዋንጫ ማለፏ የሚታወስ ጉዳይ ነው። ሰሞኑን በተለይ አልጄሪያ ማለፏ ይታወሳል እና አልጄሪያ ወደዚህ ውድድር የተመለሰችው ከ2 የዓለም ዋንጫዎች በኋላ ነው። ለመጨረሻ ጊዜ ብራዚል ባስተናገደችው የዓለም ዋንጫ ላይ ነበር የአልጄሪያ ብሔራዊ ቡድን አፍሪካን ወክሎ ዓለም ዋንጫ ላይ ተሳትፎ አድርጎ የነበረውና እንግዲህ ከዛ በኋላ አልጄሪያ ወደ ዓለም ዋንጫው ተመልሳለች። ሪያድ ማህሬዝ እንግዲህ ከእድሜ መግፋት ጋር በተያያዘ በቀጣዩ የዓለም ዋንጫ ላይ ይኖራል ተብሎ አይጠበቅም። የ2026ቱን ክረምት ላይ የሚደረገውን የዓለም ዋንጫ ካደረገ በኋላ በቀጣይ 2030 ላይ የሚደረገው የዓለም ዋንጫ ላይ የመኖር እድሉ ጠባብ እንደሆነ ቀድሞም የሚገመት ነገር ነው። እድሜዎቹ 30 ውስጥ መግባቱን ተከትሎ ከዚህ ጋር በተያያዘ ነው ትላንትና ጥያቄ ቀርቦለት የነበረው። እንግዲህ በቀጣዩ የዓለም ዋንጫ 2030 ላይ በሚደረገው የዓለም ዋንጫ ላይ ተሳትፎን ታደርጋለህ ወይ ተብሎ ጥያቄ ቀርቦለት ነበር። በሳዑዲ አረቢያ ሊግ በአል አህሊ እየተጫወተ የሚገኘው ሪያድ ማህሬዝ አልጄሪያዊው የፊት መስመር ተጫዋች ሪያድ ማህሬዝ ሲናገር ግን ቀጣዩ የዓለም ዋንጫ ውድድር የመጨረሻው እንደሚሆን በክረምት ላይ የሚደረገው የ2026ቱ በአሜሪካ በሜክሲኮና በካናዳ አማካኝነት የሚስተናገደው የዓለም ዋንጫ የመጨረሻው እንደሚሆን ነው የገለጸው። በ2030 የዓለም ዋንጫ ውድድር ላይ ስለመሳተፍም ያስብ እንደሆነ ጥያቄ የቀረበለት ሪያድ ማህሬዝ እኔ በፍጹም ክሪስቲያኖ ሮናልዶን አይደለሁም፣ ያንን ማድረግ የሚችለው እሱ ብቻ ነው፣ እኔ ያንን ነገር ማድረግ አልችልም ሲል ነው ሀሳቡን የሰጠው። አክሎም የ2026 ዓለም ዋንጫ የመጨረሻ ውድድር እንደሚሆን ላረጋግጥላችሁ እወዳለሁ ሲልም ጭምር ይናገራል። አልጄሪያ 2014 ላይ ብራዚል ካስተናገደችው የዓለም ዋንጫ በኋላ በድጋሚ ወደ ዓለም ዋንጫው ዘንድሮን የተመለሱት። ባለፉት 2 የዓለም ዋንጫዎች 2018 ሩሲያ 2022 ካታር ባስተናገደችው የዓለም ዋንጫ ላይ አልጄሪያን አልተመለከትናትም ነበር። ዘንድሮ ግን አልጄሪያ ወደ ዓለም ዋንጫው ላይ በድጋሚ የተመለሰችበት አጋጣሚን የተመለከትነው። አልጄሪያ፣ ቱኒዚያ ከዛ በተጨማሪ ደግሞ ግብጽም የዓለም ዋንጫ መቀላቀላቸውን ቀደም ብሎ ያረጋገጡ እነ ሞሮኮ ጭምር ቀደም ብሎ ያረጋገጡ ብሔራዊ ቡድኖች እንደሆኑ የሚታወስ ነው አፍሪካን በመወከል። ሞናኮ አሰልጣኙን አሰናብቷል። የፈረንሳዩ ክለብ ሞናኮ አሰልጣኙን እንግዲህ ማሰናበቱ ነው ይፋ እየተደረገ የሚገኘው። የፈረንሳዩ ክለብ ሞናኮ ኦስትሪያዊውን አሰልጣኝ አዶልፍ ሁተርን ከኃላፊነት ማሰናበታቸው በይፋም ተረጋግጧል። አሰልጣኙ አዶልፍ እንግዲህ ቡድኑን ለ2 ዓመታት በአሰልጣኝነት ሲመሩ በተከታታይ ለቻምፒየንስ ሊግ ተሳትፎ ማብቅተውታል። ሞናኮ በዘንድሮው የውድድር ዘመን ከሊጉ መሪ ፓሪስ ሰን ዠርሜን በ3 ነጥቦች ርቀው 3ኛ ደረጃ ላይ ነው የሚገኙት። ጥሩ ጊዜውን እያሳለፈ እንደሚገኝ ይታወቃል። ምክንያቱም የነጥብ ቅርርቡ እንዳለ ነው የሚታወቀው። ከዛ በተጨማሪ 3 ነጥብ ብቻ ነው ከሊጉ መሪ ፓሪስ ሰን ዠርሜን የራቁት። 3ኛ ደረጃ ላይ የተቀመጡት የአውሮፓ ቻምፒየንስ ሊግ ተደጋጋሚ ተሳትፎዎችን እያገኙ ይገኛሉ። የተሰናበተበት ምክንያት እንግዲህ በትልቁ የተነሳ ጉዳይ አይደለም። በተለይ ደግሞ ዘንድሮና አንሱ ፋቲ በዚህ ቡድን ውስጥ በጣም ትልቅ እንቅስቃሴዎችን እያደረገ እንደሆነ ይታወቃል በሞናኮ ቤት። እንዲሁ ደግሞ ፖል ላቤሌ ፖግባም በቅርቡ ወደ ሜዳ ይመለሳል ተብሎ ቢጠበቅም ትላንትና ጉዳት እንደገጠመው ሰምተናል። ነገር ግን ከዛ በፊት አሰልጣኙ ደግሞ ስንብት እንደገጠማቸው የሚያሳዩ መረጃዎችን ነው በትልቁ እየተመለከትን የምንገኘው። በቀጣይ የትኛው አሰልጣኝ ሞናኮን ይረከበዋል የሚለውን ጉዳይ ተከታትለን ወደ እናንተም የምናደርስ ነው የሚሆነው። በአጠቃላይ ግን የሞናኮ አሰልጣኝ የሆኑት ሁተር ከአሰልጣኝነት መሰናበታቸውን ነው ትላንትና ይፋ እየተደረጉ የሚገኙ መረጃዎች እየወጡ የሚገኙት። ውድ ቤተሰቦቻችን ስለተከታተላችሁን ስላደመጣችሁን እጅጉን ከልብ አድርገን ነው የምናመሰግናችሁ። የተለያዩ ስፖርታዊ ጉዳዮችን ያካፈልንበት የዕለተ ቅዳሜ የማለዳ የስፖርት የመረጃ ሰዓታችን ይህንን ይመስል ነበር። ስለተከታተላችሁኝ ከልብ አድርጌ ያመሰግናለሁ። ትናንት የተደረጉ ጨዋታዎች፣ ዛሬ የሚደረጉ መርሃ ግብሮች እንዲሁ ስለ ክለቦችም ጭምር ሰፋ ያሉ ዘገባዎችን ወደ እናንተ ስናደርስ ቆይታን አደረግን። ዛሬ የሚደረጉ ጨዋታዎችን ደግሞ እናስታውሳችሁና የመጨረሻም እንግዲህ ማስታወሻችን ይሁንና
ዛሬ ፕሮግራማችንን በዚሁ ነው የምናበቃው። ዛሬ የሚደረጉ ጨዋታዎች ያሉ ተጠባቂ መርሃ ግብሮቹን ለመግለጽ ያክል በአውሮፓ ዛሬ የሚደረጉ በርከት ያሉ ጨዋታዎች እንዳሉ ይታወቃል። ነገር ግን ተጠባቂ ጨዋታዎች የሚደረጉት የኖርዌይ ብሔራዊ ቡድን ከእስራኤል ጋር የሚያደርገው ጨዋታ ይጠበቃል። ከዛ በተጨማሪ ግን ምሽት 3:45 ላይ የሚደረጉ 4 መርሃ ግብሮች ይጠበቃሉ። ቡልጋሪያ ከቱርክ ጋር የምታደርገው ጨዋታ ከሚጠበቁት መካከል አንደኛው ነው። ጣሊያንና ኢስቶኒያ የሚያደርጉት መርሃ ግብረም ዛሬ ከሚደረጉት ጨዋታዎች መካከል የሚጠበቀው ነው። ፖርቱጋል ብሔራዊ ቡድን ዛሬ ከአየርላንድ ጋር ምሽት 3:45 ሲል ጨዋታውን ያደርጋል። ስፔንና ጆርጂያም የሚያደርጉት መርሃ ግብር ዛሬ ከሚጠበቁት መርሃ ግብሮች መካከል የሚጠቀሱት ናቸው። እነዚህን ጨዋታዎች እንድትከታተሉ በአክብሮት እንጋብዛለን። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ፕሮግራማችን ግን ይህንን ይመስል ነበር። ስለተከታተላችሁኝ፣ ስላደመጣችሁኝ ቆይታችሁም ከኛ ጋር ስለነበር እጅጉን ከልብ አድርገን ነው የምናመሰግነው። በቀጣይ ፕሮግራሞቻችን መልሰን የተለያዩ ፕሮግራሞችን ይዘን የምንገናኝ ይሆናል። መልካም ጊዜ፣ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።